ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን እንደምን አላችሁ? በዛሬው ዝግጅታችን እንግዲህ በመላው ዓለም የሚገኙ የክርስትና እምነት ተከታዮች በጉጉት የሚጠብቁትና እንዲሁም ደግሞ በፍቅር የሚታየው የገና በዓልን በማስመልከት ቆይታ የምናደርግ ነው የሚሆነው። በዛሬው ቆይታችን መላከ ሰላም ገብረ ማርያም አንለይ ቤት ነው የምንገኘው። የሀገረ ስብከቱ የሰው ሀብት መምሪያ ክፍል ኃላፊ ናቸው። በርካታ ጓደኞቻቸው፣ ጎረቤቶቻቸው፣ የሥራ ባልደረቦቻቸው አብረዋቸው ነው የሚገኙት። በቆይታችን የገና በዓል ታሪካዊ ዳራው ምን ይመስላል፣ እንዲሁም ደግሞ ገና ሲመጣ የሚታሰቡ እሳቤዎች አሉ። የገናን ድባብ በተለይም ደግሞ አሁን ላይ እየተዳከመ የመጣው የገና ጨዋታ፣ ገና ሲታሰብ ጨዋታው ይታሰባል። አባቶች ባሉበት በድምቀት ይከበር የነበረው የገና በዓል ጨዋታው እየተዳከመ መጥቷል። የገና በዓል ሲታሰብ ኢትዮጵያዊነት ድምቀት፣ ኢትዮጵያዊነት ውበት ይታሰባልና በቀጥታ ወደ አባታችን ይዣችሁ ጓዛለሁኝ። እጅግ በጣም የማመሰግነው አባታችን እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁላችሁ። እንኳን አብሮ አደረሰን። እሺ፣ በጣም ነው የማመሰግነው። የገና በዓል ስናስብ ገና ይጫወታሉ፣ መዝሙር ያጅባሉ፣ ያወጣሉ፣ ደስታቸውን በአደባባይ ይገልጻሉ። የኢየሱስ ክርስቶስ የገና በዓል መከበሩ እንደ ኢትዮጵያዊነት ያለው እሴቱ አብሮነቱ እንዴት ይገለጻል? እንደው ገናን እንዴት እናስበዋለን? እስኪ ከዚህ እንነሳና እየተጫወትን እንሄዳለን። እሺ፣ መልካም አመሰግናለሁ። እግዚአብሔር ይስጥልኝ። አክብራችሁን ስለተገኛችሁ እጅግ እናመሰግናለን። እንግዲህ ያው የገና በዓል በሁለት መልኩ የሚከበር ነው የሚሆነው። በሃይማኖታዊ ስርዓት እና በባህላዊ ስርዓት ይከበራል። በሃይማኖታዊ ስርዓት ያው በቤተ ክርስቲያናችን ሕግና ስርዓት መሰረት ገና ለቤተ ክርስቲያናችን መሰረት ነው። ቤተ ክርስቲያናችን የኢየሱስ ክርስቶስን ልደት የምታከብርበት በቤተ ክርስቲያኒቱ ባህልና ሕግ ስርዓትና ቀኖና ትውፊት መሰረት በዓለ ልደቱን በደመቀ በሰፋ መልኩ ቤተ ክርስቲያኒቱ ጥምቀት፣ ልደት፣ ትንሳኤና ተብለው እነዚህ የሚታሰቡት በዓላት ተመሳሳይ ናቸው። አገልግሎታቸው የሚፈጸመው በተመሳሳይ ስርዓትና ሕግ ነውና ልደት በአጠቃላይ የቤተ ክርስቲያናችን መሰረት ነው። በቃ የቤተ ክርስቲያናችን መርህ ነው፣ በር ነው። በዚያ ላይ ደግሞ እንደ ዓለማዊ ስናይ ደግሞ በገና ሰዎች ሰብሰብ ብለው በባህላዊ መልኩ የሚጫወቱበት፣ ደስታቸውን የሚገልጹበት፣ ሰውና መላእክት በጋራ ሆነው የዘመሩበት ቀን ስለሆነ ያንን ቀን ማንኛውም ሰው ወጣ ብሎ በጋራ በባህላዊ ስርዓት መሰረት የገና ጨዋታ ይጫወታሉ። በሰፈርም እንደ አካባቢም ሰብሰብ ብለው ሰዎቹ ያለውን ጠዋት ላይ እርዱን ከተቃመሱ በኋላ ከፈሰኩ በኋላ ሰብሰብ ብለው የገና ጨዋታን የሚያከብሩበት በሁለት መልኩ የሚከበር በዓል ነው ብለን እናምናለን። ሲናገናይ አሲናበል በገና ጨዋታ አሲናበል አይቆጥም ጌታ አሲናበል። እንግዲህ ያው ገና ስናስብ የኢየሱስ ክርስቶስ መወለድ እናስባለን። ኢየሱስ ክርስቶስ እንደው መወለዱ ወደዚህ ዓለምስ እንደው መምጣቱ እንደው ለምንድን ነው ያስፈልገው? በመምጣቱ ደግሞ ዓለም ምን ይማራል? እሺ፣ እግዚአብሔር ይስጥልኝ። እንግዲህ ያው ኢየሱስ ክርስቶስ ወደዚህ ዓለም መምጣቱ እሱ ባይወለድ ሰው ነፃነት የለውም ነበር። ሰው ኢየሱስ ክርስቶስ ራሱ ተወልዶ በጠባብ ደረት በድንግል ማርያም ማህፀን ተወስኖ አድሮ ተወለደ። ይህን ዓለም ለማዳን የዚህን ዓለም ለማዳን ሲል ኢየሱስ ክርስቶስ በጠባብ ደረት በትንሽ ማህፀን ተወስኖ ተጠቅሎ ዓለም የማይችለው በድንግል ማርያም ማህፀን አድሮ ዓለም የማይችለው በድንግል ማርያም ማህፀን አደረ፣ ተወለደ። ሲወለድም ሰዎች፣ እንስሳት፣ የተለያዩ ነፍሳት ሁሉ የተለያየ ስጦታ ይዘው በተወለደበት ሰዓት ሄደው አመስግነዋል። እንስሳት ትንፋሳቸውን ገብረውለታል። በብርድ ወራት አጋጣሚ በባህላዊ ታይሳስ ቀዝቃዛ ነው ይባላል፣ ብርዳማ ነው ይባላል እና ወሩ ቀዝቃዛ ነው ይባላል እና ሲወለድ የተለያዩ እንስሳት ትንፋሳቸውን ገብረውለታል፣ አሟሙቀውታል፣ አምላክነቱን መስክረዋል። አምላክነቱን በዚያ በበረት ተገኝተው
አምላክ መሆኑን እስትንፋሳቸውን ገብረው ወርቅ፣ ዕጣን፣ ከርቤ የተለያዩ አቅርበው ሰብአ ሰገል የየራሳቸውን ይዘው አቅርበው እንስሳትም ሄደው ያላቸውን አማቸውን ይዘው ገብረው ኢየሱስ ክርስቶስ አምላክነቱን እንስሳትም መስክረዋል። እና ኢየሱስ ክርስቶስ ወደዚህ ዓለም መምጣት ሰዎቹን ከፍዳ ኃጢአት ከመርገም ለማዳን ሲል እሱ ተወልዶ እሱ ሞቶ ተሰቅሎ ሰውን ለማዳን ሲል ኢየሱስ ክርስቶስ ሕግና ሥርዓት ለመስራት ሲል ወደዚህ ዓለም መጥቶ የተወለደበት ትልቁ የደስታችን በዓል ነው። ፍቅሩን ለመግለጽ ነው። ፍቅሩን ለመግለጽ ንብረት ባላለው የቤኒሻንጉል ጉሙዝ አሶሳ ሀገረ ስብከት የመንበረ ሰላም ቅዱስ ገብርኤል ካቴድራል ስብከተ ወንጌል ክፍል ኃላፊ ነኝ። ስለ ገና ስናስብ ብዙ ነገሮች እናስባለን። በነገራችን ላይ ስለ ሀገር እናስባለን፣ ስለ ሰው እናስባለን፣ ስለ ፍቅር እናስባለን፣ ስለ አንድነት እናስባለን። አጠቃላይ ገና ብሎ ይገለጹ እንጂ ልደተ ክርስቶስ ተብሎ ይገለጻል። ይሄ በዓለ ገና ወይም በዓለ ልደት እየተባለ ይገለጻል። እና ይሄንን በዓለ ልደትን እንግዲህ ስናስብ እንግዲህ አጠቃላይ ብዙ ፍቅሮችን ትትናን እናስባለን፣ ፍቅርን እናስባለን። ስናስብ መጀመሪያ የምናስበው ትንቢተ ነቢያት ይወርዳል ይወለዳል። በጣም ሰላም የጠፋበት ዘመን 5500 ዘመን ተብሎ ይቆጠራል። በነገራችን ላይ ሰላም የጠፋበት 5500 ዘመን እንደገና በምን ዓመተ ፍዳ ዓመተ ኩነኔ እየተባለም በቅድስት ቤተክርስቲያን ይነገራል። እና ይሄ ዓመተ ፍዳ ዓመተ ኩነኔ ይሄ ዓመተ ፍዳ ዓመተ ኩነኔ 5500 ዘመን ነው። እና 5500 ዘመን ነው። ከዚያም በኋላ ከዓመተ ፍዳና ከዓመተ ኩነኔ በኋላ ዓመተ ምሕረት እና ይሄንን ዓመተ ምሕረት ነው የመጣው ከዚያ ወዲህ ጀምሮ ከልደተ ክርስቶስ ጀምረን ስትሸጋገር ዓመተ ምሕረት እያለች ነው። አሁን ዓመተ ፍዳና ዓመተ ኩነኔ ቀርቶ ዓመተ ምሕረት ማለት ነው። እና ዓመተ ፍዳ ማለት የፍዳ ዘመን ወይንም ዓመተ ኩነኔ ማለት የግዛት ዘመን ማለትም በጣም ፍዳ መከራ የበዛበት ዘመን ነው። እና ይሄም ዓመት ማለትም ያው ዘመን እየተባለ ይቆጠራል። ወይንም እንደገና ምሕረት ማለት ደግሞ ቸርነት፣ በጎነት ተብሎ ይገለጻል። እና ይሄን ምሕረት ወይንም ቸርነትን ከየት አገኘ ነው ካል ከልደተ ክርስቶስ መሰረታችን ልደተ ክርስቶስ ነው። ሲናገናይ ሲናገናይ የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ጨዋታችንን ጀምረናል። መላከ ሰላም እንግዲህ እንደምናውቃቸው በተለያዩ መድረኮች ላይ እየተገኙ በተለይም ኢትዮጵያ በተለያዩ ችግሮች ውስጥ በገባችበት ጊዜ ኢትዮጵያ አጣብቂኝ ውስጥ በገባችበት ሰዓት የራሳቸውን ኢትዮጵያዊነት እሴት በመያዝ ሀገር በማዳን ዙሪያ ያላቸው ድርሻ ከፍተኛም ስለሆነ የገና በዓል ምክንያት በማድረግ ወደ እሳቸው ቤት እንግዲህ የመጣንበት ምክንያትም አንዱ እሱ ነው። እስኪ ወደ ጓደኞቻቸው ልሂድ። መላከ ሰላም ምን አይነት የሥራ ባልደረባ ናቸው? ምን አይነት ጎረቤት ናቸው? እስኪ አባ ከሳቸው ልጀምር። እስኪ እሺ፣ እግዚአብሔር ይስጥልኝ። ስሜ መጋቤ ሐዲስ ገይስ ደባሱ ይባላለሁኝ። እንግዲህ መላከ ሰላምን ለ20 ዓመት ያህል እንግዲህ አብረን ቆይተናል። በተሻለ መልኩ ስራን አድምተው የሚሰሩ ለሰው ሀሳቢ አረቀው የሚያስቡ አባትም ጓደኛም ናቸው ለኔና ጥሩ ስራ እየሰሩ ያላቸው በተለይ በመንፈሳዊ ዘርፍ በሚሰሯቸው ስራዎች ሁሉ አመርቂ ውጤት ያመጡ ለተቸገሩት የሚያስቡ እንዲህ አይነት በዓል ሲመጣ በተለይ ከሳቸው በታች ላሉት የሚያስቡ የሚረዱ አባት ናቸውና ታላቅ አባት ናቸው። በጣም ጥሩ እንመልሳለን። እስኪ ወደ እሳቸው ጋር እስኪ ስለ መላከ ሰላም በተለይ ከዚህ ከሰላም ስብከት ጋር ተያይዞ አጠቃላይ እርግብ ናቸው እሳቸውና እስኪ እንደው በሚያውቁት ልክ ይገለጿቸው። እሺ፣ እጅግ አመሰግናለሁ። በቅድሚያ እንኳን ለጌታ ታላቅ ቤት ተገኝቼ ከአባቴ ጎን እንደሆን እድሉን ስላገኘው እጅግ በጣም ነው የማመሰግነው። እንግዲህ እውነት ለመናገር መላከ ሰላም ጋር ትውውቅነታችን ቅድም ሁለተኛው የተናገሩት አባት ጋር እንዳሉት 1998 ነው። ግን ከዛን ጊዜ ጀምሮ እስከ 2007 አካባቢ ድረስ ብዙም ያው በመተዋወቅ ነው። 2008 በኋላ ግን በአባትና በልጅነት
በተለይ ደግሞ እግዚአብሔር የፈቀደልኝ እግዚአብሔር የሰጠኝን የግራ ጎኔን እንዳገኝ ምክንያት የሆኑ እና ትውቅነታችንም ደግሞ በባለቤቴ በኩል የበለጠ የተጠናከረ ነው። እኔ እንግዲህ በካህን ቤት ውስጥ ነው ያደግኩት። እሷ ደግሞ የእሳቸው ንስሐ ልጅ ነበረች። ስለዚህ ትውቅነታችን በደንብ ከዛ ይጀምራል። ባለቤትዎት መገኘትም የእሳቸው መነሻ ናቸው። እውነት ነው። እሳቸው ጋር ከምትደርስ ይልቅ ለአንተ ይደርሱልሃል። እሺ፣ አመሰግናለሁ። ስለ አባታችን ብዙ ነገር መናገር ይቻላል፣ ግን እኔ ጥቂቱን ማንሳት ነው የምፈልገው። ከእሳቸው ጋር ያለን እኔና እሳቸው ያለን ግንኙነት የንስሐ አባቴ ናቸው። ከዛም አልፎ ደግሞ ቅድም ሲገለጽ እንደነበረው በመንበረ ሰላም ቅዱስ ገብርኤል ካቴድራል ቤተክርስቲያን እሳቸው በአስተዳዳሪነት ሲያስተዳድሩ በነበረበት ሰዓት በሰበካ ጉባኤ አባልነት ከእሳቸው ጋር ብዙ ዓመታትን አብሬ ሰርቻለሁ። እኔ በልጅነት ከእሳቸው ብዙ የተማርኳቸው የቀሰምኳቸው ሁኔታዎች አሉ። እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰን እንኳን አደረሰን ምየም ተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ። በጣም ጥሩ። ምናልባት እንግዲህ የመንበረ ሰላም ቅዱስ ገብርኤል ካቴድራል ዋና አስተዳዳሪ በመሆን በተለይም በእምነቱ ዘርፍ ላይ እንግዲህ ረጅም ዓመት በስኬት የመሩ ሰው ናቸው። የእሳቸው ጉብዝና በአደባባይ ይነገራል። እንደ የጓደኝነት ትውውቃችሁን እስኪ ትንሽ በሉ። አመሰግናለሁ። ቀሲስ አለሙ ማዘንጃ እባላለሁኝ። እንግዲህ መላከ ሰላም ቄስ ገብረ ማርያም አንድ ላይ እንደሚታወቀው በመንበረ ሰላም ካቴድራል ቅዱስ ገብርኤል ቤተክርስቲያን ለዘመናት በአስተዳዳሪነት ሲያገለግሉ ነበር። በዚህ ላይ ያው እንደሚታወቀው በማህበረሰቡ ዘንዳ ተወዳጅነት ያላቸው አባት ናቸው። በስራቸውም ጠንካራ ናቸው፣ ታታሪ ናቸው። እንደሚታወቀው በዚህ ለመጀመሪያ ጊዜ በቤኒሻንጉል ጉሙዝ ክልል በአሶሳ ሀገረ ስብከት ስር የሚገኘው የመንበረ ሰላም ቅዱስ ገብርኤል ካቴድራል ቤተክርስቲያን በታታሪነት በማስተባበር ከምእመናን ጋር ጎን በመቆም ከፍተኛ የሆነ ካቴድራል ቤተክርስቲያን አሳንጸው ያስመረቁ ታላቅ አባት ናቸው። ይህም ሲሆን በዚህ ስራ ላይ ከማህበረሰቡ ከክርስቲያኑ በሙስሊሙም በሁሉም ዘንዳ ተወዳጅነት ስላላቸው በማስተባበር በመውጣት በመውረድ ማህበረሰቡ ከጎናቸው እንዲቆም በማድረግ ታላቅ ስራ ለሀገሪቱም መሰረታዊ የሚሆን ለክልሉም በቱሪዝም ደረጃ ሊታይ የሚችል ቤተክርስቲያን ያሳነጹ አባት ናቸው። በጣም የሚገርመኝ ነገር የእሳቸው ችሎታቸው ይገርመኛል። ምን አይነት ችሎታ ነው ያላቸው ብትለኝ፣ በመንፈሳዊው በዚህ በዓለማዊው አእምሮአቸው ስለወለን ለመናገር ከሆነ አንድ በጣም ተምሯል፣ በዓለማዊ ደረጃ በጣም ተምሯል። የሆነ ዩኒቨርሲቲ ገብቶ ኮሌጅ ገብቶ በዓለማዊው ማለት ነው እዛ ጋር ደርሷል ከሚባሉት ውስጥ አንዱ ናቸው ቢባል ማጋነን አይሆንም። ይህን የምልበት ምክንያት አለኝ። አብረን በምንሰራበት ሰዓት ምንድን ነው እኛ ስራዎች ይኖሩናል፣ እንደ ሰበካ ጉባኤ ስራዎች ይኖሩናል። እኛ ያው እሳቸው ውሏቸው እዛ ነው፣ እኛ ደግሞ በትርፍ ሰዓታችን ወይ ጠዋት ወይ ከሰዓት እንደዛ ነው የምንሰራው። እኛ ጅምር ስራዎችን ጀምረን ሰተናቸው እንሄዳለን። ስንመለስ ግን ሁሉም ስራዎች ተሰርቶ ተጠናቀው ይጠብቁናል። ትንሽ ነገር በማየት ትልቅ ነገር የሚሰሩ አባት ናቸው። በጣም ተሰጥቷላቸው። ስለዚህ ምንድነው በሁሉም በኩል ምሉ ናቸው ቢባል ማጋነን አይሆንም ለማለት ፈልገው። ለምሳሌ አሁን እኛ የንስሐ ልጆቻቸው በቁጥር ብዙ ነን። የእያንዳንዳችንን ስልክ ቁጥር በቃላቸው ነው የሚያውቁት። የእያንዳንዳችንን ስመ ክርስትናችንን በቃላችን ነው የሚያውቁት። እኔን ፍስሐ ብሎ አይጠሩኝም፣ ጠርቶኝም አያውቁም። በስመ ክርስትናዬ ነው መላውን ወልደ ገብርኤል ብሎ ነው የሚጠሩኝ በክርስትና ስሜ ማለት ነውና ሁሉንም ልጆቻቸውን በእንደዚህ አይነት ሁኔታ ነው የሚጠሩት እንጂ አንድንም ሰው
በስም ወይም ደግሞ በዓለማዊ ስም በመጽሐፍ ስም ጠርቶ እገሌ ብሎ እንትን አይሉ። ሃይማኖታዊ መመሪያው የሚያዘው መሰረት ነው። ሃይማኖታዊ መመሪያው የሚያዘው መሰረት ነው። አባታችን ያው ብዙ ምስክርነት ቃልም እየተሰጠ ነው ይታወቃል። ምናልባት ከገና በዓል ጋር እስኪ አሁንም እሱ ምክንያት አድርገን ስለሆነ የተሰባሰብ ነው ገናን በልጅነት እንዴት ነበር የሚጫወቱት? የገና ትዝታ እስኪ እናውራ። እሺ እግዚአብሔር ይስጥልኝ። እኔ እንኳን ያው በነገራችን ላይ ያው ብዙ እንደዚህ ወደ ዓለማዊ ጨዋታ አላደለም። እንዲህ አይነት አድሎ የለኝም። ከልጅነት ጀምሮ የማደላው ብዙ ጊዜ ስራ ላይ ነው። የአብነት ትምህርት ቤት ቆይታው የቆሎ ተማሪም ይባላል። ልክ በእስልምና እምነት ተከታዮች ዘንድ የደረስነት ህይወት የምንለው ነገር አለ። ልክ የአብነት ትምህርት ቤት ቁራሽ ፍለጋ በሚካሄድበት ሰዓት አንዳንድ ጊዜ የትዳር አጋር የሚገኝበት ማጋጣሚ ሊኖር ይችላል። አይን ዞሮ ሊል ይችላል። ባለቤቶት ጋር እንዴት እንደተገናኙ የምንጠይቅበት ማጋጣሚ ስላለ አብነት ትምህርት ቤት እንደው ደርሶ ያ ትዝታ ምን ይመስል ነበር? ጥሩ ነው። በጣም አመሰግናለሁ። በጣም የተለየ ህይወት ማለት አብነት ትምህርት ቤት የቆሎ ትምህርት ቤት ነው የሚባለው። በዚያ ቆሎ ትምህርት ቤት ላይ የነበረው ቆይታ በጣም የማይረሳ በጣም ፍቅር ያለበት በህይወትህ ሊወጣ የማይችል ህይወት የቆሎ ትምህርት ቤት ነው። የቆሎ ትምህርት ቤት ስገባ ወላጆችህ በቃ ለአንድ መምህር ንሳ ብለው ነው የሚሰጡ። ያው እንግዲህ ይኸውልህ ሰጥቻለሁ እንደፈለገ አድርገው ብለው ነው የሚሰጡ። ዛሬ ኬጂ ስናስተምር ጠዋት ልጆቻችንን ሰጠን ማታ ነው የምንቀበለው። ወላጆቻችን ለ12 ዓመት አይጠይቁ። ለአንድ መምህር ሰጡ። በቃ እስከ 12 ዓመት ድረስ ሞተ ካልተባለ በስተቀር ዞሮ ያው ትቀመጣለህ። ትምህርት የሚገባውም እንደዛው ነው ይባላል። ትምህርት ቤት ተገባን ጀምሮ እንግዲህ መምህሩ ጋር ነው የምንሄደው። ያ መምህር ያውቀንም የስጋ ዝምድና ያለን በጣም የሚገርመው እንደ ልጆቹ እንደወለዳቸው ልጆች አድርጎ ነው የሚይዙን። ከዛ በኋላ ምንድነው ምን ሆነው አብረን ነው የምናድግ። ለኛ መምህር እየታዘዝ ለሳቸው እንደ ልጅ እንታዘዛለን። የትምህርት ሰዓት አለን እንማራለን። ምን ያህል ዓመት አሳለፉ? በትምህርት ቤት እኔ ያሳለፍኩት 14 ዓመት 14 ዓመት ነው ያሳለፍኩት። ወደ ትዳር ህይወትስ እንዴት ገቡ? እንዴት ነበር እንደው ሲጀማረው? በሽምግልና ነው ወይንስ እቺ ከአብነት ትምህርት ቤት ጋር ተያይዞ ትንሽ አይን ዞሮር ያለበት ነገር አለ? አይን ያረፈበት እንዴት ነበረ? አይ መልካም። ወደ ትዳር ህይወት የገባሁት እኔ መድኃኒዓለም በሚያውቀው አላቅም ነው። እንግዲህ ያው ወላጆቻችን በባህል መሰረት ልጅ እንዳሁኑ ሰዓት አይጋባም። ወላጅ ጠይቆ ነው። ወላጆች ራሳቸው ተነጋግረው ተስማምተው ነው። እኔ እሑድና ቅዳሜ ሰርጉ ሊሆን ዓርብ ነው የሰማሁት። ሰርጉ ነው እሑድና ቅዳሜ ሰርጉ ሊሆን የሰማሁት የኔ ሰርግ መሆኑን ዓርብ ነው። አዎ ዓርብ ነው የሰማሁት። እሑድና ቅዳሜ ሰርጉ ሊሆን ዓርብ ሰማሁ። ዝግጅት ይዘጋጃል። እኔ ለምን እንደሆነ አላውቅም። እኔ የማስበው ተቆሎ ትምህርት ቤት ና ተብዬ ነው የመጣሁት። ተመልሼ እዛ ትምህርት ቤት ለመሄድ ነው የምዘጋጀው። በቃ ይሄች የሆነ ነገር ሊያዘጋጁ ነው። ከዚህ ኮቸሮውን የሚተርፈውን ነገር አድርቄ ይሄን ረሽን ይዤ እሄዳለሁ ብዬ ነው የማስበው። የተማሪ ነገር ስንቅ ነው የማስበው ለዛ ነው። ሶስት ጉልቻ መምጣቱን አላወኩም እና እንዲያው እንደዚህ እንዳሁኑ አይቶ ምን ብሎ ተዋዶ ተያይቶ ምናምን ነገር የለም። በሽምግልና ያለቀ ነገር እስከ እድሜ ልክ ነው። የአሁን ትውልድ በራሱ ጊዜ እየጨረሰ የሰርግ እቃው ሳይመለስ ፍቹ የሚስተናገድበት ሁኔታ እያለን እያየን ነው። በጣም የሚገርም ነው። እስኪ መላከ ሰላም ምን አይነት ባል ናቸው? አመሰግናለሁ። ስሜ ሀሳብ አስቻል እባላለሁኝ። አባ ገብረ ማርያም ጥሩ አባት ናቸው፣ ጥሩ ባል ናቸው። አባትም ባልም ናቸው፣ ሁሉ ነገር ናቸው። ትዕግስት አላቸው፣ ችሎታ አላቸው፣ ምንም ናቸው። በቃ ከዚህ ውጭ በቃኝ። በቤት ውስጥ ኃይለኝነት አለ? ማነው ኃይለኛው? የለም። ተገናኘን እስካሁን ምንም ነገር አናውቅም። አዎ እሳቸው እሁድ ሰርጋችን ሊሆን ዓርብ ነበር የሰማሁት እያሉ ነው። እኔም የለኝም የሆነ ዳስ ነገር ይሰራል። እናቴ ምንድን ነው የምታደርጉት ስል አይ ነገር ይሄ ባል ነው ስላሴ ማህበር ኑሮቤ ነው ምንም አይደለም አለችኝ። እሺ በቃ ብዬ እኔም መዝለል ቀጠልኩኝ። እሁድ መጣ። እሁድ ሌላ ነገር ሆነብኝ። ምን ተባለ?
ሰርግሽ ነው? እሑድ ሌላ ነገር ነው። አትወጪም ምን አትይም? ሰርግ ነው አሉ። ምን ማለት ነው ብዬ ቁጭ አልኩኝ። እንግዲህ እሺ ከዚያ ውጭ እጅ ሰጠው። ምን አደርጋለሁ? አለቃቸው የሰርጉ ዕለት የተገናኛችሁት ያን ቀን ነው። አለቃቸው እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ እየተቋደሰ በስላሴ ስም ብዙ ስላሴ ነው እየተባለ ብዙ ሰው ያገባል ማለት እኮ ነው። ያው ብዙ ተሞክሮም ይኖራል። እሺ አባ ገብረ ማርያም እሁድ ሊያገቡ አርብ ቀን ነው ጋብቻቸውን የሰሙት። እንደው ሲያዝናናን ነበረ። ባለቤታቸው ደግሞ ዝግጅቱ ሁሉ ሲዘጋጅ ያው ስላሴ ነው ዝም በይ እየተባለች ማለት ነው። እንደ ስላሴ ነገር ወደ አንቺም ጋር ነበር እንዴ? ከዚህ ከመጀመሪያው መገናኘት ጋር ተያይዞ በሁላችንም ህይወት ውስጥ ያለ ነገር የሚሸራሸር ነገር ነውና ከእናታችን ጋር ያለሽን ትውውቅም ግለጭልኝና እንደው ከስላሴው ጋርም ታያይጅልኛለሽ። እሺ አመሰግናለሁ። እንግዲህ ለኔም ገርሞኛል በጣም እውነት ነው። አሁን ባለው ደረጃ የራሴንም ሳስበው ቅዳሜና እሑድ ትዳር 2 ቀን እስኪቀረው ድረስ የሰርግን ቀን ያለማወቅ ማለት በተለይ ለአሁኑ ትውልድ በጣም የሚገርምና እንደ ሰርፕራይዝ የሚቆጠር ነው። የሚገርም ነው። በቃ እኔ ለራሴ ታምር ነው የሆነብኝ። ግን ምንድነው ያው እነሱ የተወለዱበት አካባቢ እነሱ ከመጡበት አካባቢ ነውና እኔም የመጣሁትኝ እውነት ነው። አሁን እነሱ በገጠር አካባቢ ምንም በቃ ትውውቅ የላቸውም። የሰርጋቸው ቀን ብቻ ነው እነሱ ተፈቃቅረው አያውቁትም። በልጆቹ የሚያዝማን ነው እናትና አባት ነው፣ ጎረቤት ነው። እኛ ደግሞ ያው ራሳችን ተዋወቅነ ተያይተን ነው። እነሱ በቤተሰብ ነው። እውነት ነው። አዎ እውነት። እኔ በጣም የነሱን እድል ባለማግኘት የራሱን ይቆጫለሁኝ። እኔ አሁን እንደነሱ ሆኖ በእናት ባባት ያን እድል ባገኘው ኑሮ የበለጠ ደስ ይለኛል። ያሁኑና የኛ ደግሞ ይለያል። አሁን እኛም ደግሞ ዛሬ ተያይተን ብንተዋወቅም ዛሬ አብሮ ቁጭ ብሎ ወደ ማውራት እንኳን አልደረስንም። ራቅ ትንሽ አፍራቱ አለ፣ ስልክ የለም። በእኛ ጊዜ በደብዳቤ ነው። ደብዳቤ ጻፍሽ እንዴ? ደብዳቤ ተጻፈልኝ። ማን ነው የጻፈው ግን? ደብዳቤ ተጽፎልኝ ነው የተገናኘ ነው። ተጽፎልሽ ነው? አዎ። ታስታውሻለሽ? አስታውሰዋለሁኝ። ዘመን አይረሳም። አስታውሰዋለሁኝ። ደብዳቤው ላይ ያው የልብ ቅርጽ ነበረበት። የልብ ቅርጽ ነበረበት። እሺ። አዎ የጦር ስዕል ነበረበት። እንደዚህ አይነት ሁሉም እኮ እንትን አላቸው። የልብ ቅርጹ ያው ፍቅር ነው፣ ጦሩም ደግሞ እየወጋኝ ነው። ፍቅር ነው፣ ፍቅርሽ እየወጋኝ ነው እንግዲህ። እና በእንደዚህ አይነት መንገድ ነው የተገናኘነ። እኔም እንዳየሁት ነው የወደድኩትኝ፣ እሱም ነው እንዳየሁት ነው እውነት ለመናገር። በጣም ነው የማመሰግነው። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ደስ የሚል ቆይታ ነው እያደረግን የምንገኘው። እሳቸውም እንደገለጹት እንግዲህ በሽምግልና በቤተሰብ ነው አጠቃላይ ትዳራቸው ያለቀው። በጣም ደስ የሚል ነው። በእርግጥ ዘላቂ ትዳር መመስረት የሚቻለው በአባት በእናት በሽማግሌ ያለቀ ነገር ነው። በጣም ደስ የሚል ቆይታ ነው። ትዳራቸውም እጅግ በጣም የሰመረ ነው። እንደ ሀገር ምንድነው የሚያሳስበውት ነገር? እሺ አመሰግናለሁ። በጣም ጥሩ ጥያቄ ነው። እኔ በጣም በሚገርም ሁኔታ የሚያሳስበኝ እኔ በጣም እዚህ ሀገር ከመጣሁ ቆይቻለሁ እና በህይወቴ በጣም ማረሳው ነገር ከዚህ አዲስ አበባ ሄጄ ነጆ ላይ የምበላው ቁርስ አስታውሳለሁ። ነጆ ላይ የምንበላው የነበረ ቁርስ የነበረው ድባብ በጣም በህይወት ያረሳው በመኪና ሰነድ። እግዚአብሔር የተመሰገነ ይሁን። ቤኒሻንጉል ጉሙዝ ክልል በጣም ጥሩ ነው። ግራና ቀኝ ስታይ ግን ሰላም የለም። ይሄ በጣም ያሳስባል። ሰላም ደግሞ ለማንኛውም ሰው መሰረት ነው። እንኳን አይደለም አምልከህ ለመኖር እንደ ሰው እንኳን ሰው ሆነህ ለመኖር ሰላም ያስፈልጋል እና ይሄ ሰላም እንደ አንድ ኢትዮጵያዊ ያሳስበኛል። እንደው ተስፋ ጥሩ ነው የሚታየኝ ተስፋ በጣም የሚገርም። እኔ በተለይ የህዳሴው ግድብ ጋር አያይዤ ነው የማነሳው። እኔ እንደው ባለው እሱ የተመረቀለት
አንድ ልጅ እንደዳርኩ ነው የቆጠርኩት እና አዎ የተመረቀለት እና ሀገራችን ብዙ ተስፋ አላት። ብዙ ማዕድናት አሉ፣ ሀብቷ አለን፣ የሰው ጉልበት አለን፣ ወጣቱ አለ፣ አምራች አለ፣ ኢንዱስትሪው አለ። ማዕድኑ በሙሉ ሀገራችን አልተነካም። ይሄ በጣም ሀገራችን ወደፊት ሊያሻግር የሚችል ተባብረን ተስማምተን ተቻችልን ብንሰራ ተደማምጠን ብንሰራ ከኛ በላይ ይበቃል። ሩቁንን ከምንነጋገር ጠጋ ብለን ተወያይተን መቼም ሰው ሁሉም ሰው አንድ አመት መንግስት አይሆንም። በተራ ነው ሰው ሀገርን የሚገዛው በተራ ነው። በቃ በሀገሪቱ በህገ መንግስቱ መሰረት የሚመራው እየመራ የሚከተለው እየተከተለ ህዝቡ የሚፈልገውን እየመረጠ በዚህ አግባብ ብንሄድ ገዥና ተገዥ የተስማማን ብንሆን ሀገራችን በጣም ብዙ ተስፋ አላት። ደስ ይላል። እውነት በዚህ ወደ ኦሮሚያ ክልል ብትሄድ ቤኒሻንጉል እዚህ ብትሄድ ያለው ማዕድን እያየ ነው። ቤኒሻንጉል የሌለ ነጭ እጅ ይገኛል የሚባል ቤኒሻንጉል ለምን ለስራ እየመጣ ማዕድናቶቹ ሞልተዋል። ምድር ሁሉ ወርቅ ነው፣ ማዕድን ነው፣ ነበረር ነው። እና ሀገራችን ይህን የመሳሰሉ ብዙ ተስፋ ያሏት ሀገር ናትና እንደ ለቀጣዩ ትውልድ እነዚህ ሰላሙ ከተረጋገጠ ሰላም ከሆነ ሀገራችን ማንም ሰው ያደጉ ሀገሮችም አይደርሱባትም። እና ሁልጊዜ ወደታች አንገታችንን አቆልቁለን ስንዴ ልመና መጥፎ ነው። ልመና መጥፎ ነው። ልመና ደግሞ የሚረዳ ድርጅት 10 ጥሩ እንጀራ ሰጥቶ 9ኛውን እንጀራ የሆነ ነገር ነው ለራሱ ግብአት ወስዶ ነው የሚሰጥ። እና እስከ መቼ ነው የምንለምን? ለምን አንሰራ? ብንሰራ ብንስማማ ብንግባባ እኛ እርዳታ የምንሰጥ ሀገር እንሆናለን የሚል ተስፋ አለኝ። በተለየ መልኩ በተለያየ መንገድ ተማሪዎችን የሚረዱ በተለይ መስከረም ላይ ሲመጣ ከመንፈሳዊ ልጆቻቸው በመምከር በተለያየ መንገድ እያስተባበሩ መማር እየቻሉ መማር የማይችሉ ልጆች እንዲማሩ፣ ዩኒፎርም መግዛት ያልቻሉ ልጆች ዩኒፎርም እንዲገዙ በተለያየ ልጆች በየአመቱ ከመቶ ያላነሱ ልጆችን በደብተር በእስክርቢቶ የሚረዱ አባት ናቸው። ይህንን ሲያደርጉም በሚያውቁት አይደለም። በየአጥቢያ ቤተክርስቲያን የተቸገሩ ልጆችን ኮሚቴ አቋቁመው ተለይተው ማነው መረዳት ያለበት መማር እየቻለ ቤት ላይ እንዳይውል በሚል ሀሳብ የሚረዱ ታላቅ አባት ናቸው። በዚህ ቅድም ሲባል በነበረው በግብረሰናይ አገልግሎት አሰጣጥ እሳቸው ሰፊ ስራ የሚሰሩበት ሁኔታ ነው ተገልጸዋል። ዘርን፣ ሃይማኖትን፣ ብሔርን ሳይለይ ትልቅ ትንሽ ሳይባል ችግር ባለባቸው ቦታዎች ላይ ልጆቻቸውን በማስተባበር የሚደርሱ አባት ናቸው። ደብተር ብቻ መግዛት አይደለም፣ የድሃ የሆኑትን ቤተሰቦችን የተለያዩ በበዓላት ጊዜ ከእህል ጀምሮ ከሽንኩርቱ ጀምሮ የሚያስፈልገውን ነገር በማስተባበር እነኚህ ነገሮች የስከሳቸው ልጆች ኮንትሪቢዩት በማድረግ እንዲረዱ የሚያደርጉ ብዙ ተምሳሌት ሊሆኑ የሚችሉ በበጎ ስራዎቻቸው የሚታወቁ ናቸው። በዛም መሰረት ምንድነው እሳቸው ባላቸው ዕውቀትና ችሎታና ክህሎት ከመንበረ ሰላም ቅዱስ ገብርኤል ተነስቶ ወደ ሀገረ ስብከቱ ሲሄዱ በፕሮሞሽን ነው ሄዱት፣ በእድገት ማለት ነው። በእድገት ነው ሄዱት። እንዳውም ምንድነው እንደተሞክሮ በሁሉም አጥቢያዎች ላይ እየሄዱ ያላቸውን ተሞክሮ ቢያስፋፉ ጥሩ ነው የሚል እንደምታውሉ በሀገረ ስብከቱ ውስጥ አለ። ምታ እጄን ምታ በልምታ እጄን ምታ አንግባ እጄን ምታ በልምታ እጄን ምታ በልምታ ምታ ምታ በልምታ እጄን ምታ ለሌለው ካለህ እርዳ ፈጣሪን እንዳትከዳ አባቱ ያስተማረው በትሩን ያወረሰው ብልሁን ታሪክ ወቅ ባህሉን የሚጠብቅ ምታ 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 እጄን ምታ እንኳን አደረሰን እንኳን አደረሰን። የተወረዳችሁ ውድ ተመልካቾቻችን የገና በዓልን እንግዲህ ምክንያት በማድረግ ጥሩ ጨዋታ ነው እየተጫወትን የምንገኘው። ንስሐ ልጆቻቸው የሳቸውን አቅም፣ የሳቸውን ደግነት፣ የሳቸውን ሩህሩህነት በተለይም ደግሞ እነኚህ ወላጅ አልባ ህፃናቶችን በማገዝ የሄዱበትን ርቀት ሲገልጹ ነበረ። በጣም እንደዚህ አይነት ስብዕና ያላቸው ሰዎች በቁጥር በጣም ጥቂት ናቸው። በተለይ አሁን ባለንበት ዘመን ቁጥራቸው ጥቂት ናቸው። እንዲህ አይነት ሰዎች ሀሳባቸው፣ መንፈሳቸው ለብዙሃኑ እንዲጋባ ይፈልጋል። ብዙሃኑ እሳቸው በተለሙት መንገድ ቢጓዝ ሀገራችን፣ ህዝባችን ሊጠቀም ስለሚችል እንዲህ አይነት አባቶችን እኛም እንደ ሚዲያ ፈለጋቸውን እየተከተል
ለብዙሃኑ ሀሳባቸው እንዲጋባ ማድረግ ይኖርብናል። ወደ አባታችን አሁንም ይዣችሁ ነው የምጓዘው። አባታችን ብዙ ነገር ተነስቷልና በጎ አድራጎት ስራ በእርግጥ በጎ መስራት በምድር ላይ ትልቁ ጸጋ ነው። ብዙሃኑ ያስበዋል፣ ነገር ግን እየታደሉት ይተገብሩታል። እንደው መነሻው ከምንድን ነበር? አባታችሁ ወይም ደግሞ ከአያት ከቅድመ አያት እየተወራረሰ የመጣ ነገር አለ? በቤተሰብ ውስጥ እንደው በጎ አድራጎት ምን ይመስል ነበር? እሺ፣ አመሰግናለሁ። እንግዲህ ያው እኔ በነገራችን ላይ ያው መቼም ሰው እያንዳንዱ የራሱ የሆነ ውስጣዊ አስተሳሰብ ይኖረዋል። እኔ በህይወቴ በምድር ላይ የምመኘው ሁሉ ነገር የምመኘው ሰውን መርዳት። እሱ ነገር በጣም ደስ ይለኛል። ሰውን መደገፍ፣ ሰውን መርዳት። ቀይ የተቸገረ ሰው በአይን ማየት አልፈልግም። ጎረቤቴ ምንም ከሌለው የኔን ሀብት እኔ መጠቀም አልችልም። ሁለተኛ እርዳታ ተቀባዩ በበዛ ቁጥር የአካባቢ የሰፈር የሀገር ሰላም ይናጋል። ሰላም አይኖርም። ሁሉም ወደ ዝርፊያ ነው የሚገባው። በሌላ መልኩ ደግሞ አንተ የወለድከው ልጅ ከትምህርት ቤት አቋርጦ አንተ ቤት ሲቀመጥ ምን ያህል ይሰማሃል? ጎረቤት ያለው ልጅ እንደዛ ቢቀር እና ይህንን እያንዳንዱ ሰው አስቦ መቼውንም ቢሆን ሰውን መርዳት ለሁለት ነገር ጠቃሚ ነው። አንድ መቼም ሰውን ከመርዳት የበለጠ እግዚአብሔር የሚወደው ትልቅ ነገር የለም። ስጡ ይሰጣችኋል። ተሰጠህ ታገኛለህ፣ ሰጠህ ታገኛለህ። በልምታ እጄን ምታ አንግባ እጄን ምታ በልምታ እጄን ምታ በልምታ ምታ ምታ በልምታ እጄን ምታ ለሌለው ካለህ እዳ ፈጣሪን እንዳትከዳ አባቱ ያስተማረው በትሩን ያወረሰው ብልሁን ታሪክ ወቅ ባህሉን የሚጠብቅ ምታ 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 እጄን ምታ እንኳን አደረሰን እንኳን አደረሰን። በጣም ጥሩ። እንደው የገና በዓል ላንቺ ምን አይነት ቦታ አለው? ገና ሲመጣ እንደው ትውስ የሚልሽ የማትረሻቸው ትዝታዎች እስካጫዎችን። ገና ማለት እንግዲህ የፈጣሪያችን የተወለደበት ትልቅ የልደት ቀን ነውና አይደለም የፈጣሪያችንን የልደት በዓል ቀርቶ የኛ የልጆቻችንን በዓል እንኳን በጉጉት ነው የምንጠብቀውና በተለይ ደግሞ ለገና በዓል እኔ ለየት ብዬ ነው የምጠብቀው። በደንብ እንግዲህ ሃይማኖታችን በሚያዝልን መሰረት ቤት ውስጥም ከጎረቤት ጋርም እንደዚህ መዘጋጀት ያለበትን ነገር አዘጋጅተን በታላቅ በዓል አድርገን ነው የምናከብረው። ገና በዓል አከባበር በጣም በሀገራችን ላይ በተለይ ደግሞ በኢትዮጵያ በተለይ በኦርቶዶክስ ሃይማኖት ላይ ያው ለየት ባለ መልኩ ይከበራል። እኛም ጋር በቤኒሻንጉል ጉሙዝም ደግሞ እንደዚህ በተሳካ ሁኔታ ከጎረቤት ጋርም ከአባቶቻችን ከቤተሰብ ጋርም ሆነን በተለየ መልኩ እናከብረዋለን። በጣም ጥሩ። መላከ ሰላም ጋር ትውቃችሁ እንዴት ነበረ? ከባለቤታቸው ጋር ያለው ትውቅ ምን ይመስል ነበር? ስንሻጫዎችን መላከ ሰላም ቄስ ገብረ ማርያም አንድ ላይ እንግዲህ ከማለት የመጀመሪያ ልጃቸው በወለዱበት ወቅት ነው። አጋጣሚ እንደ አባትነታቸው ቤታቸው ለመጠየቅ ሄጄ የተዋወቅኳቸው በ2003 ይመስለኛል። ወደ 15 ዓመት በፊት ሄድኩኝና ተዋወቅኳቸው። በረከቴ ነው ስጀመጣው። ከዛን ጊዜ ጀምሮ ያው ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ነበሩ። እውቅናችንም እየጨመረ ቤተሰባዊነታችንም እየቀጠለ መጣ። አልፎም ተርፎም ደግሞ እኔ በቅዱስ ገብርኤል ካቴድራል ቤተክርስቲያን የሰበካ ጉባኤ አባል ሁኜ እንድሰራ ተመረጥኩኝ። ያንን በማስመልከት እንግዲህ እሳቸው አስተዳዳሪ ናቸው። የሰበካ ጉባኤውም ዋና አስተዳዳሪ ስራ አስኪያጃችን በመሆኑ አብዛኛውን ጊዜ እናሳልፍ ነበረ እና ቄስ ገብረ ማርያም አንድ ላይ እውነት ነው እኔ አንዳንዴ በአባባል ደረጃ ስምን መላክ ያወጣዋል ይባላልና እሳቸውም ደግሞ መላከ ሰላም ነው የሚባሉት። ከዛ ጋር ተያይዞ ምግባራቸውና ስማቸው አብሮ ይሄዳል ብዬ ነው እኔ ማስበው። በዓለማዊ ስሜ መልካሙ ታዬ ነው የምማለው። የአባታችን ንስሐ ልጅ ነኝ። ቅድም እንደተባለው እኔም ገብረ ስላሴ እንግዲህ እኔ አጋጣሚ ተዋወቅኳቸው 2006 ዓመተ ምህረት ነው። አባታችን አጋጣሚ ላይ ስራ ጉዳይ እዚህ አካባቢ ሲመጣ ነው ያገኘዋቸው። ከዛ ጊዜ ጀምረ እስካሁን እንደ እግዚአብሔር ፍቃድ የአባትና የልጅነት ያው እንግዲህ አባቴ ናቸው። ቅድም እንደተባለው በእሳቸው ደረጃ የተለየ ባህሪ የሚኖራቸው እኔ አሁን በዚህ ሰዓት መመዘን የምትችልበት ሰዓት ቢሆን የሰው ልክ
በመለኪያ ለክተ ማየት የሚችልበት ዘመን ቢሆን ስለ እውነት መቼውም ቢሆን መናገር የሚችሉ አባት ናቸው። አሁን ባለንበት ዓለማዊ ህይወት ውስጥ በዚህ ሰዓት በየትም ቦታ ላይ እውነት የጠፋበት ዘመን ላይ ስለ እውነት የሚመሰክሩ አባት ናቸው። ቅድም ተብሏል። ስለ እውነቱ ከሆነ ማለት ነው የዕለት ኑሯቸውን እግዚአብሔርና እግዚአብሔር ብቻ ነው የሚያውቁ። በህይወታቸው ውስጥ ምን አይነት ኑሮ እንዳጋጠማቸው ምን አይነት ችግር እንዳደረሰባቸው በዚህም ምክንያት ብቻ እንግዲህ በዓለማዊም በመንፈሳዊም የሰው ልጅ ያው እንግዲህ የዕለት ጉርስ ከሌለ አደጋ ነውና ንሳ ልጆቻቸው ነን እኛ። ኦልሞስት የቴሌግራም ግሩፕ ቻናል አለን። በዛ መሰረት ኦልሞስት ወደ 5 ዓመታችን ነው። አሁን ወደ መጋቢት 23 2018 6ኛ ዓመታችን እናከብራለንና በየወሩ ቋሚ መምህር መድቦ መርጌታዎች ተመድቦ የንሳ ልጆች መጥተው ነው የሚማረው። ስለዚህ በዚህ ሂደት ውስጥ እሳቸው ለሳቸው በስጦታ እንኳን ሰው ሲሰጥ ለመጣው መምህር ካባቸውን አውልቆ የሚሰጡባት ናቸውና ቅድም እንደተባለው ቸገረኝ በደለኝ የማይሉባት ስለ እውነቱ ከሆነ ማለት ነው። እኔ አሁን ያየሁት በህይወቴ ውስጥ በጣም እንደውም አመት በዓል ሲመጣ እኛንን መልሰን የምንጨነቀው እንዴት ይሁኑ። ምክንያቱም እሳቸው አይናገሩም። እርዱኝ አግዙኝ ሲታመሙ እንኳን ታመምኩ አይሉም ስለ እውነቱ ከሆነ ማለት ነው። ስለዚህ እንደዚህ አይነት አባባት እንግዲህ እግዚአብሔር አምላክ በቸርነቱ ነው የደገፋቸው እንጂ እኛ ልጆቹም ያው ንሳ ልጆች ያን ያክል ጠንክረን ያገዘነበት ግራውንድ ስላልሆነ አባታችን ከመቼም በላይ ስለ እውነት ዛሬ ፈለገ ታምር ቢሆን በህይወታቸው ውስጥ በሰው ጋር አልፎም ያው ቅድም እንደሚባለው የተለያየ ሰዎች በውጫዊ እንትናቸው አንዳንድ ጊዜ ጥላቻም የሚመጣው ስለ እውነት ከመናገር አንጻር የተነሳ ናቸው። እውነት ከሆነ እውነት ነው፣ ውሸት ከሆነ ውሸት ነው። በህይወት ውስጥ የምናፈቀውም ይሄን ነው። እንኳን አደረሰን እንኳን አደረሰን አምሮበት እዩት ጋሽዬን እድሜና ጸጋ ሰጥቶልን ከልጆች ውስጥ የሚተነሳ ሀሳብ አለ። ይህ የአስተዳደርነት ብቃት የመሪነት ብቃት መሪነት ደርሶ ተሰጥቶ ነው መሰለኝና እንዴት ነው እየመሩት ያሉት? በተለያዩ ቤተክርስቲያናት እየተንቀሳቀሱ እንደው ልምዶት ነው ሁሉ ቢያካፍሉ ብዙሃኑን ፈልግበት አጋጣሚ እንዳለ እየሰማን ነውና እንዴት ነው እየመሩ ያሉት? መምራት ማለት ምን ማለት ነው? ከወንድሞች ጋር በመቆየቴ እኔ ብዙ ነገር ተምሬያለሁ። እንዲሁ ደግሞ እኔ በህግና በህግ አምናለሁ። በቃ ትልቅም ይሁን ትንሽም ይሁን ይንሰም በቃ በህግና በህግ በሚፈቅደው መልኩ መተዳደር። ሰው ብዙ ጊዜ ቅድም እኔ ችግሬን ተሎ አልናገርም፣ የሚገጥመኝን ፈተና ለሰው አልገልጽም። ለምን እኔ ልቻለውና ሌላ ሰው መጎዳት የለበትም። እኔ ችየው እኔን ብቻ ጎድቶ የለፍ የሚል ስሜት ስላለኝ በአሰራር ዙሪያ ቀደም እንዳሉት የገጠመኝን ችግር እንደምንም ብዬ ተቻችዬ ተቋቁሜ ያልፌዋለሁ። ያው እንግዲህ ይገጥማል። ግን ሁል ጊዜ ህሊናህን ሽጠህ ከምትኖር ከአሰራር ውጭ ሰርተህ ሁል ጊዜ ባየው ቁጥር እየደነገጥክና እያፈርክ ከምትኖር በቃ እውነቱን ሰርተህ አለፍ ቢል የሆነ ነገር ነው የምትባለው። በቃ ህይወት እስካለ ድረስ ሙሉ አካል እስካለ ድረስ ሰርተህ መብላት ትችላለህ። ሀቅን ግን እዞ መስራት አንተ ህሊና ነፃነት አለ። ሁለተኛ የሚከተል ሰው እዚያ ጋር እኔ ህጉ ላይ ኮን ያደለው የምጨምርበት አሁን በቤተ ክርስቲያናችን ህግ ሲኖዶስ ያወጣው ህግ አለ። ቅዱስ ሲኖዶስ ያወጣው ህግ ይዞ ተከትዬ ይሰራል። እኔ ያላወጣው አልጨመርኩ አልቀነስኩ። እሱን ደግሞ ለምን ያን ተከትሎ ሰራ በኋላ የሚለኝም ይኖራል። በትክክል እየሄደ ነው የሚልም ይኖራል። ቢያንስ እንኳን እኔ የተከተለ አንድ ሰው ካለ በቂ ነው። በየትኛውም ማግባብ ህግና ህግ ተከትሎ መስራት አምናል። ብዙ መገለጫ አላቸው። እውነት ነው። ቄስ ገብረ ማርያም ጋር በጣም ለብዙ ጊዜ አሳልፍ ያለሁኝ ወደ 15 ዓመት ይገርመኛል። በጣም አስተዋይነታቸው፣ የአመራር ብቃታቸው፣ ስርዓታቸው፣ ሩሩነታቸው ከቀረቤታችን አንጻር በጣም ጥሩ ስለሆኑና ስለምጠጋቸው አብዛኛው ሰው አባትሽ ናቸው ነው የሚለኝ። ይሄን ያህል ነው ቀረቤታችን። ትሁት ናቸው። እሽታን ይቀበላሉ። ይሁንታን ስለሚያበዙ እና አስተዋይ ስለሆኑ በዚህ በጣም ተቀራርበናል። አሲናበል አሲናገናዬ አሲናበል አሲናበል በገና ጨዋታ አሲናበል አይቆጥም ጌታ አሲናበል
የገና ትዝታ እስኪ እንደው ገና ስናስብ እንደው ምን እናስባለን? ገና ይጫወቱ ነበር ወይ ከጓደኞችዎት ጋር? ያኔ ሱሪ እንኳን በውል በማንለብስበት ጊዜ ሁላችንም እኮ እንጫወታለን። እንደ ሀገር ኢትዮጵያዊ ሴት ነበርና ገና ይጫወቱ ነበር። ምንድን ነው ትዝ የሚለዎት ከገና በዓል ጋር የማይረሱት ነገር እስኪ ያጫውቱኝ። ያው እንደሚታወቀው እንግዲህ የገና በዓል በሰፊው የተገለጸ ቢሆንም ገና ብዙን ጊዜ የሚታወቀው ያው ከባሉ ድባብ ከመብላት ከመጠጣቱ ጎን በጎን የገና ጨዋታ የሚባል አለ በሀገራችን ማለት ነው። ስለዚህ አዎ ገና ከተበላ ከተጣ በኋላ የእርድ ስርዓቱ ከተከናወነ በኋላ ከተበላ ከተጣ በኋላ ሰው ወጥቶ በሜዳ ላይ የገና ጨዋታ ይባላል። እሱም አይረሴ ነገር ነው። እሱ እንጫወት ነበረ። ያ ነገር ገጠመኝ ይኖራል። ምክንያቱም ይሄ ገና ጨዋታ ማለት ሩር ይባላል። እንግዲህ ምናልባት እንደየ ባህሉ ሩር ይባላል እሱ ነገር። አሁን በገና ጨዋታ የተለያዩ የጨዋታ አይነት አላቸው። መምቻ ማለት ነው። አንድ በባህል ከሆነ የሆነች እንዲህ ጠመም ያለች ነገርና ከታች የምትመታ ነገር ነው ያላት። ወደኛ አካባቢ ደግሞ ቀጥታ በዱላ ነው የሚመታውና በዚያ ላይ መውደቅ አለ፣ መፈከት አለ። ለምሳሌ እንደዚህ ነው ወሮሮ እንደዚህ ሲመታ ይነጠቃል። ንጥቂያ የሚባል ነገር አለ። በዚያ ንጥቂያ ላይ እንግዲህ በፍጥነት ያንን ሩር ካልቀለበ ሊመታ ሁሉ ይችላል እና በዚህ አጋጣሚ ሩሯ ራሷ ስትመታ ሰው ሁላ ትፈረክታለች፣ ታደማለች። የሰፈር ያድባሩ ጌታ ኑርልን የኛ መከታ እናቴ ልዩ ሆነሻል አውደ ዓመት አሸብርቀሻል። እናንተንም ሙያችሁን፣ አይምሯችሁን፣ ስራችሁን ሁሉ እግዚአብሔር ይባርክላችሁ። በዚህም የተገኛችሁ ቤተሰቦች፣ ዘመዶች፣ በዚህ ወንድሞች፣ ጓደኞች እዚህ ተገኝታችሁ ይህንን መርሃ ግብር የተከታተላችሁ በጎናችን የነበራችሁ እግዚአብሔር ይስጥልን። ከምንም በላይ እግዚአብሔር ሀገራችንን ሰላም ያርግልን። የሀገር ሰላም ለማንኛውም ሰው የሚተው አይደለም። ሰው እምነት የሚያመልከው ሁሉም ነገር የሚሆነው የሚሰራው የሚወጣው የሚወርደው ሀገር ሰላም ሲሆን ነው። ሀገር ሰላም ከሌለ ሁሉም ነገር የለም። ስለዚህ ሁሉም ሰው በየሰፈሩ በየግሉ በየራሱ ለሀገር ሰላም ዘብ ሊቆም ይገባል። ሀገሩን በሰላም ካልጠበቀ መንግስት በእያንዳንዱ ሰፈር ወታደር አይመድብም። የራሳችንን ሰላም የምንጠብቀው እኛ ነን። የሰፈራችንን ሰላም፣ የሀገራችንን የክልላችንን ሰላም የምንጠብቀው እኛ ነንና እግዚአብሔር ሀገራችንን ክልላችንን እግዚአብሔር ሰላም ያርግልን። በጣም ቤኒሻንጉል ጉሙዝ ክልል የሰላም ክልል መሪዎች እግዚአብሔር አምላክ የተከበሩ ክቡር አቶ አሻርሌን እግዚአብሔር ይጠብቅልን። በእውነት ትልቅ አስተዋይ መሪ ናቸው። ታዛዥ ናቸው። ህዝባቸውን አክብረው አቻችለው ኮሽታ ሳይሰማበት የሚኖር ክልል ይህ ነውና እግዚአብሔር መሪዎቻችንን የሚጠብቅልን፣ ክልላችንን እግዚአብሔር ይጠብቅልን። ቤኒሻንጉል ጉሙዝ ክልል በይሳት እንደምታዩት በየዕለቱ እንግዳ ሰው ነው የሚታየው። ሰላም ስለሆነ እንግዳ ሰው ይታይበታል። ተሰርቶ የሚገኝበት ሁሉም በሰላም በኩልነት የሚኖርበት ሰው ወጥቶ በሰላም የሚገባበት ክልል ቤኒሻንጉል ጉሙዝ ክልል ነውና ይህን ክልል ሁላችንም እንድንጠብቅ ሁላችንም ዘቡነን ከሚመለከታቸው አካላት ጋር ሆነን ሰላማችን እንድንጠብቅ እግዚአብሔር ይርዳን። እግዚአብሔር አምላክ በሰላም በህይወት የዛሬ ዓመት ያደርሰን። አገሩን፣ ሰፈሩን፣ ክልሉን እግዚአብሔር አምላክ ሰላም ያደርግልን። እግዚአብሔር ይስጥልን። አመሰግናለሁ። ሁላችሁንም ወንድሞቼ፣ ቤተሰቦቼ እግዚአብሔር ክብር ያድልልን። በዚህ ሰዓት የተገኛችሁ አባቶች ክብር ያድልልን። ቤተክርስቲያን ወክላችሁ ነው የተገኛችሁና የቤተክርስቲያን አምላክ እግዚአብሔር አምላክ ይጠብቅልን ላለሁ አመሰግናለሁ። እግዚአብሔር ያክብርልኝ። ተወዳጅ ውድ ተመልካቾቻችን እንግዲህ የነበረን ቆይታ ይህን ይመስል ነበረ። በአባታችን ቤት በርከት ያሉ ወንድሞች እህቶቻችን ሰብሰብ ብለው አባቶችም እንደዚሁ ትልቅ ምክር ነው የሰጡት። የገና በዓል እንግዲህ በጣም ደማቅ የሆነ በዓል ነው። የክርስትና እምነት ተከታዮች በጉጉት የሚጠብቁት በድምቀት የሚያከብሩት በዓል ነው። በነገራችን ላይ እንደ ኢትዮጵያዊ ሴት እንዳለው ሁሉ መላ የኢትዮጵያ ሕዝብም የሚያከብረው በዓል ነው። የቤኒሻንጉል ጉሙዝ ሚዲያ እንዲህ አይነት ሃይማኖታዊ እሴት ያላቸው መረጃዎችን በተለያዩ ቦታዎች የተንቀሳቀሰ መረጃዎችን ለአድማጭ ተመልካቹ የሚያደርስ ነው የሚሆነው። የአባታችን ቤት እንግዲህ ከዚህ በላይም እየሰፋ እየዳበረ እንዲሄድ እንፈልጋለን። እድሜያቸውም ረጅም እንዲሆን ከቀሪ ወንድሞቻቸው ልጆቻቸው ጋር በሰላም እንዳኖራቸው እንመኛለን። የነበረን ቆይታ ይህን ይመስላል። እጅግ በጣም ነው የምናመሰግነው።
ለመላው ክርስትና እምነት ተከታዮች እንኳን ለገናው በዓል በሰላም አደረሳችሁ እያል በዓሉ የሰላም፣ የጤና፣ የፍቅር፣ የአብሮነት እንዲሆንላችሁ እንመኛለን። የቤኒሻንጉል ጉሙዝ ሚዲያ ይህን የመሰለ መረጃ በዚህ መልኩ አቅርበዋል። እጅግ በጣም ከልብ እናመሰግናለን።